ሰላም ተነስተልን በመላው ዓለም የምትገኙ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። የዕለተ አርብ የመስከረም 30 አዳዲስና ወቅታዊ የጠዋት የስፖርት መረጃዎችን ይዘን መጥተናል። በዛሬው የመረጃ ሰዓታችን ላይ የተለያዩ አዳዲስ ጉዳዮችን እንመለከታለን። አርሰናል የጁሪየን ቲምበርን ውል ሊያራዝም ስለመሆኑ መረጃዎች ይወጡ ይገኛሉ። የሰሜን ለንደኑ ክለብ አርሰናል ከዊሊያም ሳሊባ በመቀጠል የዚህን ተጫዋች ውል ለማራዘም ንግግሮችን እያደረገ ስለመሆኑ እየተዘገበ ይገኛል። የጁሪየን ቲምበርን ጉዳይ ከኛ ጋር አብራችሁ ከቆያችሁ የምታደምጡ ይሆናል። ከዚህም ባሻገር ማንቸስተር ዩናይትድም የሃሪ ማጓየርን ውል እንደሚያራዝም ነው የተገለጸ የሚገኘው። ማንቸስተር ዩናይትድ በተጫዋቹ አቋም ደስተኛ ነው። ያመኑን ተከትሎ ተጫዋቹ በክለቡ ውሉን እንዲያራዝም ንግግሮችን እያደረገ ስለመሆኑ እየተዘገበ ይገኛል። ከዚሁ ከማንቸስተር ዩናይትድ መረጃ ሳንወጣ ማንቸስተር ዩናይትድ አንድ የፊት መስመር ተጫዋች ለማስፈረም መልማዮችን ልኮ እየተመለከተው ይገኛል ተብሏል። ይህ ተጫዋች የሚገኘው በስፔን ላሊጋ ነው። ተጫዋቹ ማን ነው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ከዚህም ባሻገር እንደዚሁ ሌሎች አዳዲስ መረጃዎችም አሉ። የማንቸስተር ሲቲ የ115 ክሶች በዚህ ወር መጨረሻቸው እንደሚታወቅ ተገልጿል። ማንቸስተር ሲቲ እስካሁን ድረስ 115 ክሶቹ ስላልተጠናቀቁ ለክለቡ ደጋፊዎች ብዙ አስጨናቂ ነገሮች አሉ። ነገር ግን የ115ቱ ክሶች በዚህ ወር እንደሚጠናቀቁና መጨረሻው እንደሚታወቅ ነው የተገለጸ የሚገኘው። ይህንን ጉዳይ እናያለን። እንዲሁ ደግሞ ቼልሲ ኮቢ ማይኑን ለማስፈረም ፍላጎት አሳይቷል ተብሏል። ምናልባትም ደግሞ በመጪው የክረምት የዝውውር መስኮት ተጫዋቹን የማስፈረም እቅድ እንዳለው ነው እየተነገረ የሚገኘው። ከዚህ መረጃ በተጨማሪ በርናርዶ ሲልቫና ማንቸስተር ሲቲን የተመለከተ መረጃ አለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ መቆየት ነው። ፕሮግራሙን ስትጀምሩ ላይክ እያደረጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ መረጃዎቹን የነገርኳችሁ አብረን ከእናንተ ጋር ቆይታ እናደርጋለን። ወደ መጀመሪያው መረጃችን ስናልፍ ጆብ ቤሊንግሃም እና ቦሩሲያ ዶርትመንድን እናገኛለን። ከቀናት በፊት ከወጡ መረጃዎች መካከል አንዱ የጆብ ቤሊንግሃም እና የቦሩሲያ ዶርትመንድ ጉዳይ ነበር። ተጫዋቹ በክለቡ ደስተኛ አይደለም። እስካሁን ድረስ ባለው የቦሩሲያ ዶርትመንድ ቆይታው ሙሉ 90 ደቂቃ እንኳን ሜዳ ላይ ቆይቶ እየተጫወተ አይደለም። ያ መሆኑን ተከትሎ ከዚህ ክለብ የመልቀቅ ፍላጎት አለው የሚሉ መረጃዎች ሲወጡ ነበር። አሁን ደግሞ በወጡና በተሰሙ አዳዲስ መረጃዎች መሰረት ቦሩሲያ ዶርትመንድ ተጫዋቹን የመለቀቅ ምንም አይነት ሀሳብም ሆነ ፍላጎት የለም፣ በተጫዋቹ ዙሪያም የሚያስጨንቃቸው ነገር የለም የሚሉ ዘገባዎች ይወጡ ይገኛሉ። ዛሬ ጠዋት የወጣው መረጃ ይህንን ቢገልጽም ነገር ግን ተጫዋቹም ሆነ ቤተሰቦቹ ተጫዋቹ በጣም ሬጉላር የሆነ የጨዋታ ደቂቃ ባለማግኘቱ ምክንያት ከዚህ ክለብ ለቆ እንዲወጣ ይፈልጋሉ። በዚህ ክለብ ቆይታውም ደስተኛ አይደሉም የሚሉ ዘገባዎች ናቸው ተበራክተው እየወጡ የሚገኙት። ተጫዋቹ እንግዲህ ክለቡን ከተቀላቀለ ገና ጥቂት ወራትን ነው ያስቆጠረው። ነገር ግን በዚህ ክለብ ደስተኛ አለመሆኑ ነው የተገለጸ የሚገኘው። ነገር ግን ዛሬ ጠዋት የወጣው መረጃ እንደሚያሳየው የጀርመኑ ክለብ ቦሩሲያ ዶርትመንድ ጆብ ቤሊንግሃምን ለመልቀቅ ምንም አይነት ሀሳብ እንደሌለው እየተዘገበ ይገኛል። ወደ ማንቸስተር ሲቲ ጉዳዮች እናምራ። ማንቸስተር ሲቲ እንግዲህ የክለቡ ተጫዋች በርናርዶ ሲልቫ ስለ ቀጣይ ቆይታው እያሰበ ነው የሚገኘው የሚሉ ዘገባዎች የወጡ ነው። በተለይ የጣሊያን ሪፖርቶች እንደሚገልጹት ከሆነ ተጫዋቹ ምናልባትም ወደ ኤሲ ሚላን ሊያቀና እንደሚችል ነው መረጃዎቹ የሚያሳዩት። የተጫዋቹ ውል እንግዲህ በዚህኛው የክረምቱ የዝውውር መስኮት የሚያበቃ ይሆናል ወይም በመጪው ክረምት የተጫዋቹ ውል የሚጠናቀቅ ይሆናል። ታዲያ ከማንቸስተር ሲቲ ጋር ይለያያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። በተለይ ማንቸስተር ሲቲ ለተጫዋቹ አዲስ ውል ካላቀረበለት ወይም ደግሞ ውሉን ካላራዘመለት ከዚህ ክለብ ጋር የሚለያይበት እድል በጣም ሰፊ ነው። ተጫዋቹም በዚህ ክለብ ልቆይ ወይስ ከዚህ ክለብ ልልቀቅ በሚለው ጉዳይ ላይ እያሰበ እንደሚገኝ የጣሊያኑ ካልሲዮ መርካቶ ይዞት የወጣው ዘገባ ያሳያል። ከዚሁ ከማንቸስተር ሲቲ መረጃ ሳንወጣ ቀደም ሲል በመግቢያ ላይ ያስተዋወቅኳችሁን አንድ መረጃ ልንገራችሁ። ማንቸስተር ሲቲ የ115 ክሶቹ ጉዳይ በዚህ ወር መጨረሻ የመጨረሻው ጉዳያቸው ወይም ደግሞ ውሳኔያቸው ይታወቃል ተብሏል። ማንቸስተር ሲቲ እንግዲህ በ115 ክሶች ከ2009 ጀምሮ እስከ 2015 በነበሩ ዓመታት ሕግ ተጥሰዋል በተባለባቸው ጉዳዮች የ115 የክስ ቻርጆች ያሉበት
እግር ኳስ ክለብ ነው። በእርግጥ ማንቸስተር ሲቲ እነዚህን ጥፋቶች አላጠፋውም በሚል ብዙ ጊዜ መከራከሪያዎችን ሲያቀርብ ቆይቷል። ነገር ግን በዚህ በያዝነው የፈረንጆቹ የጥቅምት ወር መጨረሻ የሁሉም ነገር መጠናቀቂያ ወይም ደግሞ የሁሉም ነገር ውሳኔ ይታወቃል ተብሎ ነው የሚጠበቀው። እስካሁን ድረስ እንግዲህ ማንቸስተር ሲቲ ተከሶባቸዋል ከተባሉ ጉዳዮች መካከል አንዱ ስለ ስፖንሰርሺፕ ጉዳዮችና እንዲሁም ደግሞ ስለሚያገኟቸው ገቢዎች የተሳሳተ መረጃ ሰጥተዋል የሚለው አንደኛው ነው። ከዛም በተጨማሪ ደግሞ እንደዚሁ ለተጫዋቾች የሚከፍሏቸው ክፍያዎችና ለአሰልጣኞች ከከፈሏቸው ክፍያዎችም ጋር ተያይዞ ክለቡ ክስ ቀርቦበታል። እንዲሁ ደግሞ የአውሮፓ እግር ኳስ ማህበር ዩኤፋን የፋይናንሻል ፌር ፕሌይና የፒኤስአር ህጎችን መጣሱም ጭምር ነው ሲነገር የቆየው። ከዚህ ባለፈ ደግሞ እንደዚሁ ሌሎች የተከሰሱባቸው ክሶች አሉ። በዚህ ወር መጨረሻ የእነዚህ የ115 ክሶች መጨረሻቸው እንደሚታወቅ ነው እየተገለጸ የሚገኘው። ወደ ሌሎቹ መረጃዎቻችን እናቅናም። ኮቢ ማይኑና ቼልሲን እናገኛለን። ቼልሲ ይህንን የማንቸስተር ዩናይትዱን የአማካይ መስመር ተጫዋች ለማስፈረም ፍላጎት አለው የሚሉ ዘገባዎች የወጡ ነው የሚገኘው። ነገር ግን ደግሞ ተጫዋቹን በዚህ የጥር ተጫዋቾች የዝውውር መስኮት ያስፈርማሉ ተብሎ አይጠበቅም። ይልቁንም ደግሞ ተጫዋቹን ወደ ስታንፎርድ ብሪጅ ለማምጣት በክረምቱ የዝውውር መስኮት ላይ የበለጠ ይንቀሳቀሳሉ ተብሎ ነው የሚጠበቀው። አሁን ባለው ሁኔታ በተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም ለቼልሲዎች አመቺ እንዳልሆነ ያስባሉ። ስለዚህም የክረምቱ የዝውውር መስኮት እስከሚከፈት ድረስ ይጠብቃሉ ነው የተባለው። ከዚህ ጉዳይ ባለፈ በተለይም ደግሞ አሁን የሚወጡት መረጃዎች ተጫዋቹ ከዩናይትድ የመለቀቅ ሀሳቡ የበለጠ እየጨመረ መጥቷል ተብሏል። በባለፈው የክረምቱ የዝውውር መስኮት ማንቸስተር ዩናይትድን ልቀቁኝ ብሎ ጠይቆ ነበር። በውሰቱን እንዲለቁት ጥያቄ አቅርቦ ነበር። ነገር ግን የክለቡ አሰልጣኝ ሩበን አሞሪም ሳይስማማ ቀርቷል። አሁንም ግን የተጫዋቹ የመልቀቅ ጉዳይ አይቀሬ ይመስላል። ተጫዋቹ ወደ ቼልሲ ሊያመራ የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ሪቻርልሰን እና ቶተናምን በቀጣይነት እንመለከታለን። ኦርላንዶ ሲቲዎች ተጫዋቹን ለማስፈረም በ2026 ክረምት ለማስፈረም ፍላጎት አሳይተዋል የሚሉ መረጃዎች የወጡ ነው የሚገኙት። በተለይም ደግሞ የተጫዋቹ ወኪሎች ጋር ክለቡ ንግግር ማድረጉ ነው እየተገለጸ የሚገኘው። ነገር ግን የተጫዋቹ ዝውውር እንደሚታሰበው ቀላል አይደለም። ብዙ ውስብስብ ነገሮች አሉት ተብሏል። ምክንያቱም ተጫዋቹ በቶማስ ፍራንኮ ቶተንሃም ስር ወሳኝና ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ቶተንሃምም ደግሞ ተጫዋቹ እንዲለቅ አይፈልግም። ያ መሆኑን ተከትሎ ዝውውሩ ቀላል የሚባል የዝውውር ሂደት ይኖረዋል ተብሎ አይጠበቅም። ነገር ግን ይህ የሜጀር ሊግ ሶከሩ ክለብ ተጫዋቹን ወደ ክለቡ ለማምጣት ፍላጎት አለው። እንደውም ገና ካሁኑ ከተጫዋቹ ወኪሎች ጋር ንግግር እያደረገ ነው። በመጪው ክረምት ወደ ክለባቸው እንዲመጣ የሚፈልጉት ተጫዋች ነው ሲል ፋብሪዚዮ ሮማኖ በዘገባው ገልጿል። ቀጣይ ደግሞ እንግዲህ የቶተንሃምን ፈቃድ ያገኛሉ ወይ፣ በተለይም ቶተንሃም ተጫዋቹን በቀላሉ ይለቀዋሉ የሚለው የሚጠበቅ ጉዳይ ነው። ነገር ግን ቶተንሃሞች ካሏቸው ጥቂት የፊት መስመር ተጫዋቾች መካከል አንዱ ሪቻርልሰን ነው። ስለዚህ በቀላሉ ይህንን ተጫዋች ለሌላ ክለብ ይሰጣሉ ተብሎ አይጠበቅም። ነገር ግን ኦርላንዶ ሲቲዎች ተጫዋቹን የማስፈረም ፍላጎት አሳይተዋል እየተባለ ነው የሚገኘው። ወደ ሌላኛው ጉዳያችን ደግሞ ስናቀና እንደዚሁ ማንቸስተር ዩናይትድን እናገኛለን። ማንቸስተር ዩናይትዶች የተከላካይ መስመር ተጫዋች ለማስፈረም እንቅስቃሴዎች እያደረጉ ነው የሚገኙት። በተለይም ደግሞ ሰን ስፖርት ቢልድ እንደዘገቡት ከሆነ ዳየት አፓሜካኖን ወደ ክለባቸው ለማምጣት ፍላጎት አሳይተዋል ነው እየተባለ የሚገኘው። ይህ የባየር ሚዩኒክ ተጫዋች በዚህ የመጨረሻው የክረምት የዝውውር መስኮት ወይም በመጪው ክረምት ውሉ ይጠናቀቃል። እስካሁን ድረስ አዲስ ኮንትራት አልፈረመም። ክለቡ ባየር ሚዩኒክም ያቀረበለት አዲስ ውል የለም። ያመኑን ተከትሎ ምናልባትም በዚህ ክለብ ውሉን ሊያራዝም የሚችልበት እድል ሊኖርም ላይኖርም ይችላል። ያመኑን ተከትሎ ማንቸስተር ዩናይትዶች ይህንን ተጫዋች ወደ ክለባቸው ለማምጣትና የተከላካይ መስመራቸውን ለማጠናከር ከፍተኛ ፍላጎት ማሳየታቸው ነው እየተነገረ የሚገኘው። ባየር ሚዩኒክ ለተጫዋቹ አዲስ ውል ያቀርብለታል ወይስ ደግሞ ተጫዋቹ በነፃ የዝውውር መስኮት ሌላ ክለብን ይቀላቀላል የሚለውን ደግሞ በቀጣዩ ጊዜ የምንመለከተው ጉዳይ ይሆናል። አድማጮች የአራዳ ሜዳ የዩቲዩብ ገጽን የተከታተላችሁ ትገኛላችሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮ ላይክ ካላደረጋችሁ ላይክ እንድታደርጉ በአክብሮት እንጋብዛለን። መረጃዎቻችንን አልጨረስንም፣ እንቀጥላለን። አንኳር የሚባሉትን መረጃዎች ደግሞ በቀጣይነት የምንመለከት ይሆናል። ከምንመለከታቸው ጉዳዮች መካከል አንዱ ከማንቸስተር ዩናይትድ መረጃ ሳንወጣ ክለቡ የሃሪ ማጓየርን ውል ሊያራዝም ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ዩናይትድ ምንም እንኳን አዳዲስ የተከላካይ መስመር ተጫዋቾችን ስካውት እያደረገ ቢገኝም ነገር ግን ደግሞ የእንግሊዛዊውን ተከላካይ የሃሪ ማጓየርን ውል ለማራዘም
ክለቡ ንግግሮችን እያደረገ ነው የሚሉ ዘገባዎች ይወጡ ይገኛሉ። የማጓየር ውል በዚህ ክረምት የሚያበቃ ይሆናል። ማንቸስተር ዩናይትድም በተጫዋቹ ብቃት ደስተኛ ነው። በመሪነት ብቃቱ ሜዳ ላይ በሚያሳየው ፐርፎርማንስ ክለቡ ደስተኛ ነው። ስለዚህ ተጨማሪ ኮንትራት ሊሰጡት ፈቃደኞች ናቸው ተብሏል። እናም ንግግሮች የተደረጉ ነው የተጫዋቹን ውል ለማራዘም። እንግዲህ በመጨረሻም በስምምነት የሚጠናቀቅ ከሆነ አብረን እንመለከተዋለን። ነገር ግን ማንቸስተር ዩናይትዶች የዚህን ተጫዋች ውል እንደሚያራዝሙ የሚወጡት መረጃዎች ያሳያሉ። ከዛው ከማንቸስተር ዩናይትድ ቤት ሳንወጣ አንድ የመጨረሻ መረጃ እንመልከት። ማንቸስተር ዩናይትዶች አንድ የፊት መስመር ተጫዋችን ለመመልከት ስካውቶችን ልከዋል የሚሉ መረጃዎችን ስነግራችሁ ነበር። ይህ ተጫዋች የሌቫንቴው የፊት መስመር አጥቂ ካርል ኤታ ኢዮንግ ይባላል። ይሄ የሌቫንቴው የፊት መስመር ተጫዋች የማንቸስተር ዩናይትዶችን ቀልብ ስቧል የሚሉ መረጃዎች ናቸው በስፋት እየወጡ ያሉት። ተጫዋቹ በስፔን ላሊጋ ጥሩ ጊዜን እያሳለፈ ነው የሚገኘው በሌቫንቴ እግር ኳስ ክለብ። በተለይም ደግሞ እስካሁን ባሉት 8 የላሊጋ ጨዋታዎች 5 ግቦችን ማስቆጠር ችሏል። 3 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ያ መሆኑን ተከትሎ ይህ ተጫዋች ማን ነው ለክለባችንም ደግሞ በጣም ይጠቅመናል በሚል የማንቸስተር ዩናይትድ እግር ኳስ ክለብ መልማዮችን ወደ ስፔን ልኮ ተጫዋቹን የተከታተለው ነው የሚገኘው ተብሏል። ማንቸስተር ዩናይትዶች እንግዲህ ምናልባትም ይህንን ተጫዋች የሚያስፈርሙበት እድል አለ። ግን ደግሞ ሌቫንቴ ተጫዋቹን በቀላሉ ይለቀዋል ተብሎ አይጠበቅም። ቀጣይ ደግሞ ምን አይነት ሁኔታዎች ይኖራሉ የሚለውን በቀጣዩ ጊዜ ላይ አብረን እንመለከተዋለን። ወደ አርሰናል ጉዳይ እንምጣና ጁሪየን ቲምበርን እንመልከት። ጁሪየን ቲምበር የአርሰናሉ የቀኝ ተመላላሽ ተጫዋች በአርሰናል ውሉን ለማራዘም ንግግሮችን እያደረገ መሆኑን የተገለጸው። አርሰናል እንግዲህ የወሳኝ ተጫዋቾቹን ውል በተከታታይ እያራዘመ ይገኛል። የነ ማጋሌሽ የነ ዊሊያም ሳሊባን ውል መድፈኞቹ እያራዘሙ ነው። አሁን ደግሞ ይህንን የተከላካይ መስመር ተጫዋቻቸውን ጁሪየን ቲምበርን ውል ሊያራዝሙ መሆኑ ነው እየተገለጸ ያለው። ተጫዋቹ ውሉ ሲያራዝም በአርሰናል የተሻለ ደሞዝ ተከፋይ ይሆናል ተብሎ ይጠበቃል። እንግዲህ በተለይም ከኋላ የሚጫወቱ ተጫዋቾች ዳቪድ ራያን ጨምሮ ማጋሌሽም ሳሊባን በአርሰናል ውላቸውን እንዴት ሊያራዝሙ የሚችሉበት እድል እንዳለ በተከታታይ ጊዜያት ሲነገሩ ቆይቷል። ሳሊባ ውሉን አራዝሟል። ማጋሌሽም በተመሳሳይ። ዳቪድ ራያን በቀጣይ የተሻሻለ ደሞዝ ያለበትን ውል ይፈርማል ተብሎ ይጠበቃል። ጁሪየን ቲምበርም በአርሰናል እያሳለፈ የሚገኘው ጊዜ በጣም አስገራሚ መሆኑን ተከትሎ በአርሰናል ውሉን እንደሚያራዝም ነው እየተነገረ የሚገኘው። በመጨረሻም አንድ መረጃ እንመልከትና የጠዋቱ የመረጃ ሰዓታችን የምናጠናቀቅ ይሆናል። ትላንትና በዓለም ዋንጫ ማጣሪያ በአውሮፓ አህጉር ዴንማርክ በግማሽ ደርዘን ግቦች ቤላሩስን አሸንፋለች። በአውሮፓ አህጉር እየተደረጉ በሚገኙ የዓለም ዋንጫ ማጣሪያ ጨዋታዎች ከነዚህ ጨዋታዎች መካከል አንዱ የነበረው የዴንማርክና የቤላሩስ ጨዋታ ነው። ዴንማርክ ቤላሩስን 6-0 በሆነ ውጤት ነው ያሸነፈችው። በጨዋታው ላይ በናፖሊ ጥሩ ጊዜን እያሳለፈ የሚገኘው ራስመስ ሆይሉንድ 2 ግቦችን አስቆጥሯል። አንድሬስ ድሬየርም በተመሳሳይ 2 ግቦችን ሲያስቆጥር ቀሪዎቹን ግቦች ደግሞ የማንቸስተር ዩናይትዱ ተጫዋች ፓትሪክ ዶርጉና እንዲሁ ደግሞ ቬክተር ፎርሆልድ ቀሪዎቹን ግቦች ለዴንማርክ ማስቆጠር ችሏል። ያ መሆኑን ተከትሎ እንግዲህ ዴንማርክ ከስኮትላንድ ጋር በኩል 7 ነጥቦች ምድቧን መምራት መጀመሯ ነው እየተገለጸ የሚገኘው። በዚህ በዓለም ዋንጫ ማጣሪያም ሆኑ በተለያዩ የብሔራዊ ቡድን ጨዋታዎች ላይ በርካታ ግቦች የተቆጠሩባቸው ጨዋታዎች የተመዘገቡ ነው የሚገኙት። ከነዚህ ጨዋታዎች መካከል ኦስትሪያ ሳን ማሪኖን 10-0 ያሸነፈችበት ጨዋታ ተጠቃሽ ነው። በዚህ ጨዋታ ላይ እያንዳንዱ ተጫዋች ከግብ ጠባቂው በስተቀረ የግብ አስተዋጽኦ ማድረግ መቻላቸው እጅግ በጣም አስገራሚ ሆኗል። ፋሮ አይስላንድ ደግሞ ሞንቴኔግሮን 4-0 ስታሸንፍ፣ ኔዘርላንድ ደግሞ እንደዚሁ ከማልታ ጋር ባደረጉት ጨዋታ ኔዘርላንድ 4-0 በሆነ ውጤት ጨዋታን አሸንፋለች። በአውሮፓ አህጉር እንግዲህ የሚደረጉ የዓለም ዋንጫ ማጣሪያ ጨዋታዎች በርካታ ግቦች የሚቆጠሩባቸው ስለመሆናቸው ነው የተመለከትን የምንገኘው። ከዚህ ባለፈ ደግሞ እንደዚሁ ቼክ ሪፐብሊክ ከክሮኤሺያ ያደረጉት ጨዋታ 0-0 ሲጠናቀቅ፣ አልጄሪያ ደግሞ በአፍሪካ አህጉር ሶማሊያን 3-0 በማሸነፍ ለዓለም ዋንጫው ማለፏን ያረጋገጠች ሌላኛዋ የአፍሪካ ሀገር መሆን ችላለች ማለት ነው። አድማጮቻችን የመስከረም 30 የዕለተ አርብ የጠዋት መረጃ ሰዓታችን እዚህ ጋር ይጠናቀቃል። በርካታ መረጃዎችን ወደ እናንተ አድርሰናል። ስላደመጣችሁን ስለተከታተላችሁን ሁላችሁንም እጅግ አድርገን ከልብ እናመሰግናለን። ቪዲዮ ላይክ በማድረግ መከታተላችሁን አትርሱ። እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቀናችሁ ያማረና የተዋበ እንዲሆን አራዳ ሜዳ ይመኛል። ፈጣሪ ፈቅዶ በሌሎች ፕሮግራሞች በሌሎች መረጃዎች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።